ማለት ነው። እንደዚህ ጫጫታ ላይ ሆነሽ ወይ ሌላ ቀን ትመጪ እንዴት ይሰማናል? እሺ እያለቀሰች ስለሆነ መቼ ልግባ? ወይ አባቢያትና ልጅቷን ወይ ዝም አድርጊያትና ከዛ ንገሪኝ። እሺ ልተኛ ስለሆነች ነው። ቆይ እንደገና እንደምታውቂው ነጋዴ ነኝ አልሽኝ። እኔ አሁን አንቺ ነጋዴ መሆንሽን አላውቅም። ምንም የማውቀው ነገር የለም ስላለሽ። እሱማ በኮሜንት ይነግሩሻል። በኮሜንት ማን ያውቅሻልና ነው የሚነግሩኝ? ማሬ ያውቁኛል፣ ቤሩቶች ያውቃል እኮ። የሉም ቤሩቶች እዚህ ውስጥ። ራስሽን ችለሽ እከሌ ይባላለሁ የምኖረው ቤሩት ነው ችግሬ ይሄ ነው ብለሽ ንገሪን ማሬ። እሺ አቢባይ ይቅርታ፣ እሷ እንትን ስላለችኝ ስላስቸገረችኝ ነው። ችግር የለም እናቴ። መጀመሪያ ልጅሽን አባቢያት። ልጅሽ ናት? አዎ ልጄ ናት። ቤሩት ነው ወልጃት የመጣ። እሺ ቤሩት ናት ወልጃት የመጣሁት። አሁን ያለሽው ቤሩት አይደለም? አይ አሳስረው እሱ በኢትዮጵያ በገባሽ በሳምንት አስገቡኝ እንደዚህ በይቀም ጥያቄ። አሁን ያለሽው የት ነው? ኢትዮጵያ ገባ ወደ ኢትዮጵያ። ስለዚህ ከመጀመሪያ ከሀ ጀምረሽ ነው የምትነግሪኝ። መጀመሪያ ልጅሽን አባቢያትና ልጅ ዝም ስትል ከሌ ይባላለው ብለሽ ትጀምሪያለሽ። እሺ አቢባይ ማለት ጋይስ የምንተዋወቅ ሁሌ ስለምከታተልሽ እንደ ኖርማል ነው ያወራሁሽ። ሸላቅማ እና እኔ ሁሌ ነው እከታተልሽ። ታሪኬን ታውቂያለሽ እያል ስታወሪ ላይክን የት ነው የምንተዋወቀው ብዬ የሰማሽ መስሎኝ ነው። እስር ቤት ነበርኩኝ የነገሩሽ መስሎኝ ነው። ማን ይነግረኛል እናቴ? ማንም ይነገረኝ ማለት አሁን ወተት ሰጠሻት? አዎ ዝም ብላለች። እንዲያውም ታማቢ ነበርና ማዋጮ አንቺ ጋር እንመጣ ስንል እኔ አልፈልግም ሰርቼ ነው የምከፍለው ብዬ እምቢ ብዬ ሰርቼ ከፈልኩ። አሹ ያውቃል። ጎበዝ ጀግና። የዛን ሰሞን ደግሞ የሆነሽ ልጅ እንደዚሁ ኬዝ ታማ ነበርና የእሷን ብር እየሰበሰብሽ ነበር። የቤቲ እዛ ዳውራ እኛ ቤት አጠገብ የእሷና የኔ ኬዝ አንድ ነበረ። የእሷ ኬዝ እና የኔ ኬዝ የመጀመሪያው አካውንት የተዘጋበት ማለት ነው። የተዘጋበት የእሱ እንትን ስናሳይ ነው መጀመሪያው አካውንት። ከዛ $6000 ተብዬ እኔ ሰርቼንም ከፍዬ የሆነ ሰው አበደረኝና እግዚአብሔር ይመስገን ኢትዮጵያ መጥቼ በ160,000 አሳከምኳት። ጀግና ጎበዝ። አሁን ዳነችን ሊናዬ ሀቡዬ በመሀል አቋረጣችሁ። በቃ ውጭ ሆኜ እሰማለሁ። እሺ ሙናዬ ስራ ስለሚበዛብሽ እሺ እኔ እናት ምን ነው ልጅ ያልነሳም ማለች። ወተቱ ሞልቶ እየፈሰሰ ስለሆነ ላልበው ነው ጡቴን። ጋይስ ያው ከእናንተ የሚደበቅ ነገር የለም። አሁን ጀምሪ ማሪ። እናቴ ጀምሪ። ቤሩት ነበርኩና አጋጣሚ ጠቅልዬ ገባሁ ወደ ኢትዮጵያ ማለት ነው። እዚህ ሆቴል ከፈትኩኝ። ሆቴል እየሰራው እያለ አጋጣሚ እርጉዝ ነበርኩና ጓደኛዬ ማሪ ቤሩት ስንት ዓመት እንደኖርሽ ምናምን አትነግሪንም? አረ እነግርሻለሁ። 15 ዓመት። እንደዛ ነው። ቅደም ተከተሉን ካልጠበቅሽ ደስ አይልም። በመጀመሪያ እኔ እከሌ ይባላለው ቤሩት ሀገር ይሄን ያህል ዓመት ኖሬያለሁ በይ። እንደዛ ነው የሚወራው። እሺ ስሜ ረዴት ነው የእውነተኛው ስሜ ማለት ነው። የሚያውቁኝ በሊና ነው። በማን ነበር የምትታወቂው ቤሩት ላይ? በሊና ሊና። ኦኬ እሺ ሊናዬ ቤሩት ስንት ዓመት ነው የኖርሽው?
15 ዓመት ማሻአላ። እና 15 ዓመት ስትኖሪ ምን ነበረ ስራሽ? እዛው ቢሮ ነው ስሰራ የነበረው ህጋዊ ሆኜ ማለት ነው። አሃ ደላላ ነሽ? ተቋረጠ እኔ ጋር። አዎ ቢሮ ደላላ ነበርሽ? ደላላ አይደለም፣ መስተንግዶ ነው የምሰራ የነበር። ጽዳት ማለት ነው። ይህ ሰራሚክ አለ አይደለ? ሚቢያው ሰራሚክ የቤት ቦሎኬት እሱን ማለት ነው። ኦኬ እሺ። እና ማታ ማታ ደግሞ መስተንግዶ ይሄ መጣ ምናምን ታወቅ ቤት 2 ስራ ነው የምሰራ የነበረው። ምንድነው? 15 ዓመት ሰርቼ ጠቅልዬ ገባሁ ወደ ኢትዮጵያ ማለት ነው። ጠቅልዬ ገብቻ አጋጣሚ ልጅን እርጉዝ ነበርኩኝና። ልጅሽ እዛው ቤሩት ነው የተወለደችው? ልነግርሽ ነው አሁን እንትኑ መሰረቱ ማለት ነው። እዚህ ኢትዮጵያ እርጉዝ ነበርኩኝና አጋጣሚ ከአንዷ ነጋዴ ጋር ተዋወቅ ነው። ተዋውቀን አይ እኔ ጋር መተሽ ነው መውለድ ያለብሽ ቤሩት ብላ ይዛኝ ሄደች። ይቃማ ተቀመሰች 15 ቀን ነበረና ሊና ይሰማል። በኋላ ተቀያየረች። ወይ እኔ ከስር ከስርሽ እሺ አልልም ማሬ፣ አንቺ ቀጥ ብለሽ አውሪ እሺ ውዴ፣ እኛ እየሰማንሽ ነው። አንዳንድ ቃል ነው ካፍሽ ጠብ ጠብ እያለ የሚወጣው። ኔትወርኳ ነው። ሊና ኔትወርኳ ነው መሰለኝ። ወይ ጉድ! አስገባች ድጋሚ ውዶቼ። አንዳንድ ሚቢኒ እሺ እንድላት ፈልጋ ይሆናል። እሺ ጻፊ ኔትወርኳ ነው ያ። እሺ ሌላ ሰው ጻፉ። እስክትመጣ ድረስ አስተማሪ ታሪክ ያለ ይጣዳዳላ ገዳለች። ሀቢባ የጠፍታ ነው ዱባይ የነበረችው ወደ ኢትዮ የገባችው ምን ሆና ጠፋች? ማናት ሀቢባ? ማናት ሀቢባ? ሀቢባ የሚባል ቲክቶክ ላይ ከኔ ውጭ ያለ እንዴ? ሀቢባ ወንዷ ይቅር ይበልሽ። ጠይሞ ሀቢባ ኦኬ፣ አወኳት። አዎ ኢትዮጵያ ገብታለች አይደል? እሷ ልጅ የሆነ ጊዜ ኢትዮጵያ ልገባ ነው ብላ ይሁን ልትገባ ነው ሲባል አስታውሳለሁ። ገብታለች። የለችም ቲክቶክ ላይ አትፖስትም። ሊና ኔትወርክሽ ነው መሰለኝ አይደል? አስቸገረሽ? ሊና ጉድ ነው። ከረምናታ ዘለቅናታ። ሊና ጉድ
ወይ ኔትወርክሽ ቆይቶ ነው የሚደርስሽ። በቃ አውሪ። አይደለም የሆነሽ ትናንት ከስር አይደለም ትናንትና ከእስር ቤት የመጣች ልጅ ነበረችና አቀበልሻለሁ ብያ ወንድሟ እየደወለብኝ ነው። እሺ ድጋሚ ሳይደውል ቀልጣፍ ብለሽ አውሪ። ወይ አቢባይ እኔ ጋር እኮ ይሰማል። ኧረ እንከርም ከከረን እንወጣለን። አላደክምሽም አቢባይ። አስተማሪ ታሪክ አለኝ ብላችሁ ጻፉ። አይሰራም እንዴ? አሁን ሳይሰማ ይሰማል። አቢባ ይሰማል። በእጄ ምልክት እየሰጠሁሽ ነው ማሬ። ደከመኝ። ይሰማል። ልክ ነሽ። ይቅርታ። አይ የሆነች ቴዛ ከእስር ቤት የመጣች ወንድሟ እየደወለ ነው። ለዛ ነው የተቆራረጠው። እንዳልኩሽ ከየት ነው ያቆምኩት? ጠቅልዬ ገብቼ ነበርና እዚህ ሆቴል ከፍቼ እየሰራ አንድ ነጋዴ ጋር ተዋወቅነ ማለት ነው። ከዛ እዚህ ነው የምወልድ ብዬ ጨርሼ ምናምን እኔ ጋር ቤሩት መተሽ ነው የምትወልጅ ብላ ወሰደች ወደ ቤሩት ማለት ነው። ኢቃማዬ 15 ቀን ነበረው። ከዛ ከሄድኩ በኋላ ሐሳቧን ቀየረች። መምጣትም አልችልም ኢቃማዬ ስለገባ። ከዛን ልወልድ አንድ ቀን ሲቀረኝ ትኬት ቆርጣ ተሳፈረች ወደ ኢትዮጵያ ማለት ነው። ከዛ ምጥ ሲመጣ በታክሲ ሄጄ ወለድኩኝ መስታሽፋ ማለት ነው ሐኪም ቤት። ብዙ ማውቀው ሰው አልነበረኝም እንዳውኑ ማለት ነው። እዛም በኋላ አንዲት ጓደኛ የማውቃት ነበረችና እንደዚህ ማዳም ቤት የምትሰራ ደወልኩላት። በጓደኛዋ መኪና መታ ወሰደችኝ ከመስታሽፋ። ከዛም በኋላ እሷን ለምን እንደዚህ ታደርጋለች ምናምን ሲሉ ታውቂያለሽ የሰው ልጅ ይሳሳታል አይሳሳትም አይባልም። ምክንያት ይኖራታል እንደዛ ያደረገችበት ሐሳቧን የቀየረችበት ምናምን። እዛ እሷም ያው የሰውየው ቤት ስለሆነ ቤት መከራዬ ስላለብኝ ቤት ተከራይቼ ኖር ነበረ። ሰንደልፍ የሚባል ሰፈር ማለት ነው። ልጅን ለጋልዶሪ ሰጥቼ እየተመላለስኩኝ እንደዚህ ሻንጣ ምናምን ሰራ ነበር ማለት ነው። ይቅርታ ባለቤትሽ የት ሄዶ ነው ብቻሽን በታክሲ ሄደሽ የወለድሽው? ኢትዮጵያ ነው እኮ እሱ። እኔ እኮ ቤይሩት ሂጄ ነው። ኢትዮጵያ በሄድሽበት ቫኬሽን በሄድሽበት ነው እንዲያርግዘሽ የመጣሽው? ጠቅልዬ ገብቼ ሆቴል ከፍቼ እየሰራው ነበርና አጋጣሚ አየር መንገድ ሰው ልሸኝ ሂጄ ዛኔ ተዋወቅ ነው ከሴቷ ጋር ማለት ነው። ኦኬ። ባልሽስ ማለት አግብተሽ ነበረ? አዎ አግብቼ ነበረ። አይ ማግባትሽን ስላልነገርሽን ነው። እና ቤይሩት ይሻላል። አይ አግብቼማ እዚህ እርጉዙኜ ሆቴል ከፍቼ እየሰራው ነበረ። ከዛ እዛ ይሻላል እና እዛው ልጅ ብላ ነው የወሰደችኝ። ከወሰደችኝ በኋላ እሷ ቤይሩት ሄደሽ ልትወልጂው ለመውለድ ዜግነት ይሰጣል እንዴ? ቤይሩት ዜግነት አይደለም ግን ለልጆች እድገታቸው ምናምን ይሄ ወተቱ ልብሱ አሪፍ ነው እዛ። አሃ። እና ይሄን ተነጋግረን ነው ሆቴሉን ዘግተሽ ነው ወደ ቤይሩት የተመለስሽው? አዎ ሰራተኛም ትንሽ እዚህ ከባድ ስለሆነ
አንቺ ከሌለሽ አይሰራም እዚህ ሀገር። ባለቤት ከሌለ ትከስሪያለሽ። ኦኬ እሺ። ባልሽስ ችግር የለበትም? ቤሩት ሄደሽ ብትወልጂ ችግር የለበትም። ተነጋግረን እሷም አሳምነዋለች። እኔ ጋ ናት፣ ምንም አትሆንም። እሷ ደግሞ እኛ ጋር ነበረች፣ አብራን ነበረች እዚህ ኢትዮጵያ ማለት ነው። ስቶርም ነበረን እዛ ውስጥ ምቃት አራግፍ ነበር እና አምነናታል። ከዛ ከመጣች በኋላ ሀሳቧን ቀየረች። ያው አንቺ ሳትሰሪ እሷ በነፃ ማብላት ማጠጣት የቤት ኪራይ ምናምን ከብዷት ይሆናል ሀሳቧን የቀየረችው። አልከበዳትም። ባላል እሱን እኮ አስረድታይ እሷ ይኸውልሽ ምን አለ መሰለሽ የምታጣ ሴት አይደለችም። ቤት የልብኔን ምስት ናት። ባሏ ልብኔንዬ ነው። ልጅ የላትም መሀን ናት። እና ባልየውን ማናግሬው በአረበኛ ምንም ችግር የለውም እኛ ልጅ እንፈልጋለን ብሎ ክፍል ሁላ ሰጥቶኝ ማለት ነው፣ ምኝታ ቤት ሁላ። እና ያኔ የሚቸግራት ሴት አይደለችም። በዛ ላይ ደግሞ እኔ ዝም ምል ሴትም አይደለም ያውቃለሁ። ባለችኝ ብር እንትን እላለሁ ያኔ ያወጣለሁ ወጭ ምናምን እኮ። ልጅ እንፈልጋለን ማለት ልጅሽን ልትሰጫቸው ነበር እንዴ? ለነሱ እሷ መሀን ስለሆነች ልሰጣቸው ሳይሆን እንደ ዘመድ ማለት እንደ ቤተሰብ። ኦኬ እዛ ወልጄ በኋላ ያኔ ራሴን ሳገግም ቤት እንድከራይና እዛ ብዙ ሰዎች ወልደዋል። ያኔ ያወለዱ አበሾች አሉ። ቤቷ እየመጡ ይወልዳሉ አይደለም። ልብነን የሚኖሩ ሴቶች ያው ልጆች ይወልዱ የለዛ ያው ነፃነት አለው። ኦኬ እዛ ደግሞ እንዳልኩሽ ወተቱ ነፃነት ንጹህ ነው። ሁሉ ነገር ጋልዶሪ ምናምን ብር ካልሽ ከሰራሽ ማሳደግ ትችያለሽ፣ ህጋዊ ከሆንሽ ማለት ነው። አንቺ ስትሄጂ በህጋዊ ነው የሄድሽው? ቪዛ ገዝተሽ ነው የሄድሽው? ኢቃማ ነበር። ኢቃማዬ ሊቃጠል ሲል እዚህ ልወልድ ስል አይ እዛት ይሻላል ብላን ተነጋግረን በስነ ስርዓት በኋላ ለምን ሀሳቧ እንደቀየረች አልገባኝም። ኦኬ ባሏ በጣም ጥሩ ሰው ነው። ስለዚህ ባልሽ የማታውቂያት ሴት ጋር ኤርፖርት አንድ ቀን ሰው ለመቀበል ሄደሽ የተዋወቅሻት ሴት ጋር ባዳ ሴት ጋር እንድትወልጂ ፍቃደኛ አይደለም። እኔ በጓደኝ ከማርገዜ በፊት ነው የተዋወቅነው ማለት ነው እኔ እና እሷ። ከዛ እሷ መርካቶ ነበረች እና አጋጣሚ እኔ ስቶር ነበረኝ 4 ኪሎ ነይና እዚህ ውኝ እኛ ጋር እዛ ይከብድሻል ብያት እዚህ መታ እኛ ጋር ናት እሷ። ከዛ እንደዚህ እንደ ጓደኛ እንደ ቤተሰብ የምታወሪው አለ አይደለ? እንደ ፋሚሊ አወራን። ለባሌ ማስረዳውት በቃ እዚህም ቤት ኪራዩም ኑሮም ከባድ ስለሆነ ኢትዮጵያ እዛ ሂጅ ልውለድ አልኩት፣ አሳመንኩት ማለት ነው። ኦኬ ከዛ አይ እሷ ከሆነች በቃ ችግር የለውም እኛ ጋርም ስለሆነች አትጎዳሽም ሂጅ በቃ ላይ 15 ቀን ነበረው ኢቃማዬ ሊያልቅ ማለት ነው። የስንት ወር እርጉዝ ነበር ስትመጪ ወደ ቤሩት? የ8 ወር። ኦኬ የ8 ወር እርጉዝ ሆነሽ መጣሽ። እሷ ቤት አረፍሽና እሷ ከስንት ጊዜ በኋላ ነው ሀሳቧን የቀየረችው? ምን ያህል ተቀምጠሽ ቤቷ? 10 ቀን ብቻ? 10 ቀን ተቀመጥኩና ወረቀቴን በዛን ሰዓት ደግሞ ወረቀቴን እያሰራው እየተራሯጥኩ ነበረ እንዳይቃጠልብኝ ማለት ነው። እሺ ከዛ ይሄ ሳወራት አይጥማትም እንዲህ ማጨናገፋል አይደለ? በሰዓቱ ትኬ ቆርጬ ልሳፈር አልኩና ኢቃማዬ ገብቷል። በመሀል እሷ ምርመራ ቼክአፕ ምናምን አድርጌ ነገርኳት። ይህን ሰሞን ነው የምወልድ ስላት ትኬ ቆርጣ ወደ ኢትዮጵያ ተመላላሽ ናት፣ ነጋዴ ናት። ተሳፈረች ማለት ነው። በመሀል ምጤ ሲመጣ ታክሲ ያዝኩኝና ሂጄ ወለድኩኝ ማለት ነው። ሰው ቤት ሆነሽ ነው? ቤት ሁኜ ምጤ መጣ። እሷ ቤት ሁኜ። ኦኬ እሺ። እሷ ማክሰኞ ኢትዮጵያ ነበረች? እሷ ማክሰኞ ማታ ተሳፈረች። እኔ ሮብ ጧት ምጤ መጣ። እሺ ከዛ ምጤ መጣና ማውቀው ታክሲ ነበር ደወልኩለትና ሄድኩኝ ሙስታሽፋ። ያው ጨርሼ ስለነበረ ሄድኩኝ ወለድኩ። ያኔ የ2 ሰዓት ምጥ ነው ምናምን በነፃ ነው ሙስታሽፋ ነው የወለድኩት። ያን ግን እኔ እሷ ክፉ ናት ምናምን ልል አይደለም አቢባዬ፣ ትምህርት ነው። በዛ ላይ ደግሞ እግዚአብሔር ብዙ ነገር አዘጋጅቶልኛል። በዛ ምክንያት በታክሲ ሄደሽ ወለድሽ። እሷ ኢትዮጵያ ናት። ከዛስ መጣች አለ። ከዛ ያው ለጓደኛዬ ደወልኩላት። አንድ ምርጥ ጓደኛ ነበረችኝ እና
ሰውየዋ ቤት ነው የምትኖረው። ለጓደኛዋ ደወለችላት፣ ተደዋወሉና መኪና መጥተው ወሰዱ ከሐኪም ቤት ማለት ነው። ከዛ እኔ ሮብ ወልጄ ሐሙስ ዕለት ወደ ቤት ወሰደች። ከዛን ቅዳሜ ዕለት እሷ መጣች ያለውበት ቤት ማለት ነው። ግን እዚህ ኢትዮጵያውና እኔ ራሴ አረጋግቻታለሁ። በቃ ችግር የለውም ይፈጠራል ምናምን አልኳት። እንዴት ነው ለጓደኛዬ እየደወልኩ ስልክ አላነሳልኝ አለች። መታ እንድትወስድሽ ምናምን አለች። ጓደኛዋ ምን እንደሚያወሩ አላውቅም። ጓደኛዋ ግን ሌላ ነው ያለችኝ። ሀሳቧን ለመቀየር ፈልጋ ነው ዘድሽ። እዛም በፊት ጓደኛዋ መኪና ውስጥ እሷ መኪና ውስጥ ሆነን እኔ ቤት ነኝ እና ላርሲ ስትለኝ አይ እኔ እሷ ቤት ተዋውቄሽ አልፈልግም አልኳት። አልመጣም አንቺ ጋር ብያታለሁ። በመሀል እሷ የምትለው ለጓደኛዬ ደውዬ ስልክ አላነሳልኝ ነው ብላ ነው ስትለኝ አይ ችግር የለውም ይፈጠራል ብያት እኔም እሷን ማረጋግቼ ያው እኛ ቤት ነው ያለች ብዬሻለሁ። እዚህ 4 ኪሎ ማለት ነው። ከዛ የወለድኩበት ጋር አይደለም ወደ ጓደኛዬ ጋር ሳልሄድ ደወልኩላት እንጂ ወደ ቤት ልሂድ ወይ በታክሲ ብዬ ማለት ነው። ስደውልላት አይ ባለቤቴ እኮ ጓደኛው ከዩሮፕ መጥቶ አይፈልግም አለችኝ ማለት ነው። ጓደኛዬ ጋር ከመሄድ በፊት እሱ ግን ሰራተኛ ቀጥሮ ምናምን እኔ ሊያሳርሰኝ ምናምን ነበረ። እግዚአብሔር ፈራ ያለው ሰውዬ ነው ባሏ። በዛ መሀል ብዙ ነገር መክሮኛል። ግን እኔ እዚህ ሚዲያ ላይ መውጣት አልፈልግም። እንደ ዘመድ ነው የመከረኝ። በመሀል እዛው ጓደኛዬ ጋር ሆኜ ቅዳሜ ዕለት መጣች ዳቦ ጋግራ ምናምን። ጓደኛዬ ደግሞ እንዴት እንደዚህ ታረግሻለሽ ምናምን አንቺ እኮ ጥሩ ሴት ነሽ አይገባሽ ምናምን ስትል አይ እንዳታኮርፊያት ይፈጠራል በቃ እሷ እኮ የስጋ ዘመድ አይደለችም እኔ ያመኛት የመጣው ምናምን ብዬ በዚህ ያው ደስታ ስለምፈልግ ዝም አልንም። ስለዚህ እሷ ባለቤት አይፈልግም ስላለችሽ ሐኪም ቤት ወደ ጓደኛዋ ቤት ሄድሽ? አይደለም ወደ ጓደኛዋማ ስልክ አላነሳች። ኦኬ ወደ ራስሽ ጓደኛ ቤት ሄድሽ? አዎ ባሌ አይፈልግም ስትለኝ ሐኪም ቤቱን የደውዬላት ልሂድ ወደ ቤት ስላት እንዳትሄጂ ባሌ አይፈልግም ማለች ማለት ነው። ከዛ በመሀል ጓደኛዬም ወደ ኢትዮጵያ ስለምትመጣ ልጅን አንዳንድ ሰው ቤት እየተውኩ ምናምን መመላለስ ጀመርኩኝ በራስ ቤቴ ማለት ነው። ያው ብር ያስፈልገኛል፣ ለልጅ ወተት ለልጅ ልብስ ያስፈልገኛል። ከዛ አጋጣሚ ክርስትና ካስነሳዋት በኋላ ጋሉዶር ያገኘው ማቆያ ቤት አፍሪካ ማለት ነው። ለሷ ሮብ ማታ ሰጣትና ተመልሼ ቅዳሜ ማታ ወደ ቤይሩት ሄዳለሁ። ለአንድ ቀን ነው የምመጣው ነኝ። እንደዛ እያልኩ እየሰራሁኝ አሁን የሆነች ቤት ትንሽ ቤት አገኘውና ተከራይቼ እሷ አንዲት ምርጥ አበሻ ነበረች፣ እሷም ታግዘኛለች ልጄን። እንደዛ እያልኩኝ ወደ ዳውራ ሄድኩኝ ማለት ነው። ዳውራ ሄጄ ትልቅ ቤት ተከራየ። ምን እየሰራሽ ስራ? ገንዘብ ከተምጨ ሻንጣ ተመላላሽ ነጋዴ ሆንሽ? አዎ ያ በቃ ራሴን እንትን እዛ አበሾች አሉ፣ ብዙ አበሾች ያግዙኛል። አይዞሽ ስትመላለሽ ልጅሽን ሰው ጋር እያስቀመጥሽ? ጋልዶሪ ማቆያ አፍሪካ ናት። ኦኬ አፍሪካ ጋር እየተውኩኝ ኢትዮጵያ ደርሰሽ አፍሪካዋ ትጠብቅልሻለች ልጅሽን? እሷ ትይዛታለሽ ከፍያት ማለት ነው። በጣም ምርጥ ሰው ብታያት። አፍሪካዊ አፍሪካዊ ናይጄሪያን። ኦኬ በጣም ምርጥ ናት። ልጅ ምርጥ አድርጋ ነው ያሳደገቻት እኮ። አምነሻት ኢትዮጵያ ደርሰሽ ትመጫለሽ ልጅሽ እሷ ጋር ሆነ? አዎ ቪዲዮ ትደውልልኛለች፣ ማሳጅ ስታረግላት፣ ሻወር ስትወስድ ምናምን ቪዲዮ ላ ትልክልኛለች፣ ቪዲዮ ትደውልልኛለች፣ ምን እንደበላች ትልክልኛለች ምናምን። ጥሩ ናት ለኔ ልጅ እግዚአብሔር ይስጣት። እንዲያውም ስትሄድ ሱፐርማርኬት ስትሄድ ራሱ በፎጣ አዝላት ነው የምትሄደው። ከዛን እንደዛ እየተመላለስኩ ምናምን መጨረሻ ላይ ዳውራ ሂጄ አሹን ታውቂዋለሽ? አሹ ካርጎ እሱ ቤት ፈልጎ አገኘልኝና ትልቅ ቤት ተከራየልኝ። እሱንም ዕቃ አሟልቼ ምናምን እየሰራሁኝ በመሀል ለካ ዳውራኔ ከባድ መሆኑን አላውቅም። በመሀል ደግሞ ድጋሚ ያረገዝኩኝ ማለት ነው ከባለቤቴ ሴት ልጅ። ስትመላለሽ ኢትዮጵያ ማለት ነው?
እሺ ከዛ ያው ሊጸጋ ነው በማለት ያዝነና ያችኛዋን ትቼ ቢሩት ወደ አዲስ አበባ ስገባ አጋጣሚ ተዘጋብኝ ማለት ነው ፍላይት። ጦርነቱ ፈራውት ደረሰ። ልጅሽን በሰው ሀገር ጥለሽ? አዎ አይ እኔ ስለወለድኳት አይደለም፣ አንዳንድ መልካም ሰዎች አሉ። ከዛ አንድ ወንድም አለኝና ያው መጀመሪያ ላይ የመኪና አደጋ ደርሶብሽ ራስሽን ስተሽ ሆስፒታል ብተኝስ የሆነ ነገር ቢገጥምሽስ እያልኩ አይምሮዬ ላይ እያሰብኩ ነበር፣ ልጅሽን በሰው ሀገር ጥለሽ ብዬ። እሺ እሱማ ያው እግዚአብሔር ሲረዳሽ ነው። በምን ተዘጋ? በኮሮና ምክንያት ነች አይደለም፣ በእንትን ጦርነቱ። እሺ ትኬት ምናምን ተበዳድሬ ምናምን ገባው። ከዛ የዛኔ ትንሿን እርጉዝ ነበርኩ። የስንት ወር እርጉዝ ነበርኩ? የ8 ወር እርጉዝ። አሁንም ልወልድ ትንሽ ቀርቶኝ ነበረ። ለካ በዛን ሰዓት ከጀርባዋ አሁን የረገዝኳት ልጅ ከጀርባዋ ለካ እንትን ተመትታብኛለች። አሁን አሹ እኔ ምስት ጋ ነው በፊት ምስታሽ ፋረር ይወልደሻል፣ አሁን ግን እኔ ምስት የምትወልድበት ሐኪም ቤት ነው የምትወልድ ብሎ ወስዶ ያስመዘግበኛል ማለት ነው። እሺ ብዬ ሐኪሙ ጋር ሲሄድ ምርመራ አድርጊያለኝ። ምርመራ አደረኩኝ። ግን እኔ ሲነግረኝ ሐኪሙ ሲነግረኝ ደም ማነስ ምናምን ነው የመሰለኝ። እንደዚህ ከልጄ ላይ ችግር እንዳላት አልገባኝም። ለካ የልጄ ችግር አለባት ከመውለዴ በፊት ከጀርባዋ ለካ የሆነ ቁስል ይታያቸዋል በሐኪሙ ውስጥ። ከዛ እሱ ምርመራ አድርጌ ምርመራውን ሰጠሁት። አሁንም ድጋሚ ምርመራ አድርጊያለኝ ማለት ነው። አላረኩም። ያኔ የደም ማነስ ምናምን ስለመሰለ በራሴ መመለስ ነው የፈለኩት። እዛ አንድ ቀን እሑድ ዕለት ቁጭ ሐኪሙ ስንት ነው የምከፍል አልኩት። $800 አለኝ ማለት ነው ለምስታሽፋው። ከዛ እሺ ብዬ አሹ ከፈለሽ እኛ ሼር አድርገን እንከፍላለን። በአጋጣሚ ደግሞ ምስት እርጉዝ ነበረች። ከፈለሽ እኛ እንከፍላለን ለብር አያሳስበኝ ስለ አረን ያለኝ ሰብስቤያለሁ አስቀምጫለሁ አልኩት ማለት ነው። ከዛ አጋጣሚ እሑድ ቀን ቁጭ ብዬ ሴፉ መቅዶኒያ ስብሰባ ነበር አይደል ሐኪም ቤት። ከዛ ለምን ምስታሽፋ ሐሪሪ ሄጄ ወልጄ ይሄን ብር ለነሱ አላስገባም ለመቅዶኒያ አላስገባም ብዬ ምጤ ሲመጣ ተደብቄ ሄጄ ምስታሽፋ ሐሪሪ የወለድኩኝ ማለት ነው። ከዛ ምን አለኝ $300 ትከፍያለሽ አሉኝ። እሺ ብዬ $300 አዘጋጅቼ ሄድኩኝ። $300 አላስከፈሉኝ። ቀይ መስቀል ነው የከፈለልኝ ሙሉ ክፍያ። ያን ብር ቃል የገባሁትን ብር ወደ መቅዶኒያ ያስገብቼ ምስታሽፋ ሐሪሪ ማለት የመንግስት ነው፣ ሁሌም በነፃ ነው የሚወለደው። የመንግስት በነፃ ነው የሚወለደው። ኦኬ አዎ፣ ያኛውን ብር ለመቅዶኒያ ለማስገባ ማለት ነው የምስታሽፋውን። እኔ ደግሞ ለእናሹ ምናምን ከነገርኳቸው እሺ አይሉኝም አልኩና ሄድኩኝ እዛ ሐኪም ቤት ተደብቄ ማለት ነው። እዛው ከወለድኩኝ በኋላ ልጅሽን አንሰጥም አሉኝ ማለት ነው። ለምን ስላቸው አመልዬ መደረግ አለባት አሉ። እዛ ደግሞ ተማሪዎች ናቸው ሐኪሞች። ተማሪዎች ስለሆኑ እምቢ ያልኳቸው፣ አልፈልግም አልኳቸው። አይ ብር የለኝም አላሳክምም ስላቸው፣ ከዛ አይ ልጅሽን አንሰጥም። እዛ 2 ቀን ሙሉ አልቅሼ ዋናው መጥቶ ሰጠኝ ልጄን ማለት ነው። ሲሰጠኝ ከጀርባዋ ቆይ ፎቶ ልክልሻለሁ በውስጥ በመስመር ከዛ ቆይ እሺ መጣሁ አንዴ። ልጄ እያለቀሰች ነው። ልጆቼ መተው ጠሩኝ ተነሳች ብለው ላምጣት አንዴ። ከዚህ በኋላ ስለዛ ፍሳ ስለተባለ ሰውዬ ማሰብ ይቀራል። ምን ለምን አለው ልጅ ዮሴፍ የመሰለ መልካም ሰው
አውሪኝ ውዴ። መጥቻለሁ። ሉና ሊና ሊና ቲቪውን ብትዘጊልን እኔ የሰው ኢነርጂ ትመጣለች። ሊና ይሰማል ይሰማል። ሊና ኧረ እንደው ምን ይሻለናል? ምን ቃላትና ተመልሳ ትግባ። ቲቪ አይደለም ሀቡ። ታዲያ ምንድን ነው? ቲቪ አይደለም እንዴ? ሁሉ ጩኸት። እሺ እንትና ከላይ ከሷ በላይ ያለሽው ልጅ እንትን አውቃታለሁ እያልሽ ነበር። ታውቂያታለሽ? ወይኔ ፍላር ዊዘር አይ ቶክ ቲቪ ልንቀላት ነው። ይሰማል? አዎ ይሰማል። ከሷ በላይ ያለሽው ልጅ ይሰማሻል? ከሊና በላይ ያለሽው? እሺ ይሰማል ወይ? ይሰማል? አዎ ይሰማል። አቤት አቤት። ቀጢ ማሪ አይሰማም? የኔ አይ ወደዛ ነው። አሁንስ አስጠላኝ። እውነት ሳትግባቡዬ ደከመሽ። ወጣሽ ተመልሰሽ። በጣም ደከመኝ። ምን ሆነሽ ነው እንዴ? በቃ አውሪ። ያቋረጥኩ እኔና ሀቢባ መቼ ዝም አለኝ። እንዴት ላውራ? ኖ አይደለም። አንቺ አውቃታለሁ ያልሽው ልጅ ነሽ። ለምን አፍንጫሽን ያዝሽ? ድምፅሽ አፍንጫሽ ተይዟል። ኧረ እኔ አፍንጫዬን አልያዝኩም። ድምፅሽ ግን ኖርማል ድምፅ አይመስልም። አፍንጫ የተያዘ ነው የሚመስለው። እኮ አንዴ ዝም በይ ባያትና እኔ ላውራ። ያኔ እንዴት ላውራ? እሺ ያው ዝም ብላለች። ሚውት አድርጊያታለሁ። አውሪ። ታውቂያታለሽ? ቆይ ወታ ትግባ። ሊና ወተሽ ድጋሚ ጻፊ ኮመንት ላይ ኮድሽን። እሺ የት ነው የምታውቂያት ውዴ?
እናት አይሰማም። ጅርዛ ውሸታም ያ ሁሉ ስቸከችጊ በብር ተስማምታ ነው። እኔ አውቃታለሁ። በብር ልጇን ለመስጠት በብር ከነሱ ጋር ተስማምታ ነው የመጣችው። አልሽ እድሉን ተሰጠሽ፣ አስገባሁሽ። አታወሪኝ። እሺ እንትና ካላወራው እየዬ ስትል እድሉ ሲሰጣት ሀቡ ኔቱ ነው። ኧረ በእናትሽ ኔቱ ሲፈልግ ነው እንዴ እንትን የሚለው? እሷን ዝም አስቢልኝ ስትያን ነበር። የዛኔ ኔትሽ በደንብ ይሰራል። የት ገባሁ? እሺ ኔትም ያለሽ እሺ፣ አስምልሻለሁ። አቡ ይሆናል መካነች ብላለች። እሺ ነው ይሆን አስገብቻታለሁ። ትምላለች ጆሮአችን እኮ ከማጠቢያ ነው ትላለች። ትናንትና እንደዛች ልጅ እንደዛ ስትል ነበር። እሺ አሁን ተስተካከለ። አሁን ተስተካክሏል አቢባይ። እሺ ተስማምታ ነው ያሉት ውሸት ነው። በፈለግሽው መንገድ መማለም እችላለሁ። ልክ ነው። መሀናት አንቺን አይደለም ትም ያለሽ ያልኩት፣ ያለችውን ልጅ ነው ትም ያለሽ ያልኩት። አሁን በፊት አሁንም ተንዛዛ፣ አሁንም ተቋረጠ። ምን ይሻላል ውዶቼ? በጫት ተይዛ ስር ኦኬ እሺ። አይ እኔን መስሎኝ ነው አቡዬ። እኔ እውነት ስላለኝ ሙሉ ቢሩት ያቀኛል ነው። እኔ የምልሽ ይሰማሻል? ከሐኪም ቤቱ ነው። ቴሌቪዥን አለ፣ ቴሌቪዥን ተከፍቷል። አይደል ያቋረጥና አቡዬ። እኔ የምልሽ ቴሌቪዥን ተከፍቷል። አንዴ ወርደሽ ስሚኝ በእናትሽ፣ እኔ እየደከመኝ ነው። ይኸውልሽ ሊና አዳምጪኝማ። ተወጭና እቤትሽ ቴሌቪዥን ካለ ዝጊው። አንደኛ ቴሌቪዥን ካለ አጥፊው ቴሌቪዥኑን። ሁለተኛ ጫጫታ ከሆነ ቴሌቪዥን ካልሆነ ከጫጫታው እራቂ። ኔትወርክ ያለበት ቦታ ሁኚና ጥርት ባለ ሁኔታ ንገሪኝ። በጣም ረጅም ሰዓት ወሰድሽ። አንዳንድ ቃል ነው እየተቆራረጠ። ያንን ቃላቶች ገጣጥመን ነው እኛ ለመረዳት እየሞከርን ያለ ነው። እስከዛ የቡርቴን ታሪክ ረሃቡ ቢቀርስ ማሪ ታሪክ እኮ አይደለም ማለት ችግር በደል ተበድላ ነው፣ ፍትህ ፈልጋ ነው። የኢትዮጵያ ሕዝብ ይፍረደኝ ብላ ነው የመጣችው እና ታሪኩ መጨረሻ ላይ በደሏ ምን እንደሆነ በማን እንደተበደለች ምን እንደደረሰባት ተናግረናለች። ልጅሽን እያይሸከው እጅ ላይ ናት እያጠባሁት አስገዛሽ በቃሽ። ታገሻለሽ። ተኝታ ነው እኮ የምጠባው፣ እንቅልፍ ላይ ናት። እሺ ቡርቴ ወይ ሀውዬ፣ ሰላም እንዴት ናችሁ? እንዴት ነሽ? እግዚአብሔር ይመስገን። እንኳን ማርያም ሰላም ገላገለችሽ። መጀመሪያ አሚን ማሪ፣ አመሰግናለሁ። የኔ ታሪክ የሚጀምረው ከልጅነቴ ነው። ትንሽ እፈራለሁ ግን ልቤ እየደነገጠ ነው። ማርያምን መጀመሪያ እናቴ
በጣም እንትንና ደሃዎች ነበር። እኔ ደሃ ልጅ ነኝ።